እግዚአብሔር ከማንም ሰው ሊያድነን ይችላል። ከማንም ባለስልጣን፣ ከማንም ተንኮለኛ፣ ከማንም መርዛም፣ ከማንም አይቻልም ከምንለው ማዳን ይችላል አይችልም? ለክርስቲያኖች ምንም አይነት ህይወት ውስጥ ልትኖሩ ትችላላችሁ። እግዚአብሔር ለእናንተ ቦታ አለው። ሴቶቹ በተለይ አንስገብገብ፣ ክርስቲያኖች አንስገብገብ። እግዚአብሔር ሰውን ከየት አንስቶ ወደ የት ሊያደርስ እንደሚችል መገመት ይቻላል። ጥበቡን ብልሃቱን መመርመር ይቻላል። እመኑኝ፣ ከቤተ ክርስቲያን በቀር እውነተኛው ፍርድ የሚፈረድለት ሌላ ሃይማኖት የለም ከኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ውጪ። ክርስቲያኖች ሌሎች በረቶች በጎች ያሉኝ እንዳለ በተለያየ በረት ሆነው በረቱ ትክክል መስሏቸው ግን እምነታቸው ተዋሕዶ የሆነውን እሱ በረቂቅ ጥበቡ ይሰማቸዋል። ያንን አናውቀው። እንኳን ከክርስቲያን ወገን ከሆኑት ከእስላሞቹ ያመጣል። ክርስቶስን የሚከለክለው የለም። አሁን ሌሎች ብዙዎች አሉ የመጡ የታጩ እኮ የተመለመሉ አሁንም አሉ ቤተ ክርስቲያን ነን የሚሉ አሁንም አሉ እግዚአብሔርን በትክክል የምናመልከው እኛ ነን አይወርድም አይወለድም የሚሉ አሁንም አሉ እግዚአብሔር እንደዚህ ነው በዚህ መንገድ አንዴ ይፈጥረኛል ሁለቴ ያመጣኛል የሚሉ የቡዲስት የሂንዱ የሽንቶይዝም በዚህ በኩል ነው አምላክ የሚሉ እኔ ነኝ ውብ እኔ ነኝ ቆንጆ የሚሉ ማት አሉ። ስማቸውንም አይጠራው ንጉሱ። ይገርማቸዋል። አይጠራትም እሷ ስሟ እነ ሂንዱ እነዚህ አይጠራቸውም። ስማቸውም የተጠሩት ደግሞ በዳር ናቸው። የሚሰማቸውም በተፈጥሮ እነሱ አምላክነቱን በትክክል ባያውቁትም እሱ ፈጣሪያቸው ነውና ስለሚያውቃቸው እስላሞች ቢጸልዩ ይሰማቸዋል ከመከራ ድነን ብለው። ሂንዶች ቢጸልዩ ይሰማቸዋል። ለድነት አይሆናቸውም እንጂ ለዚህ ዓለም መቅሰፍት ግን ያቀላቸዋል። ዱዓ ቢይዙ ዝናብ ሲርቅ ያመጣላቸዋል። ምክንያቱም ምግብናውን እነሱ አያወቁት እንጂ እሱ ያውቃቸዋል። እነሱ እሱን በትክክል አያምልኩት እንጂ እሱ ግን መግቦቱን አያቋርጥባቸው። ተኮልኩለው እንደ ቁባት ይኖራሉ። ወደ እነሱ ነገር ንግስቲቱ አንድ ናት። እሷም ቤተ ክርስቲያን ናት። እሷ ውብ ናት። እሷ ብቻ ናት ወደዚህች ዙፋን መቅረብ የምትችለው። ያሁን የኢትዮጵያውያን ችኩልነት እዩት፣ ለፍላፊነታችን እዩት፣ ግልብነታችን፣ አለማስተዋላችን ምናደር። አሁን እኮ ዛሬ ሰው እንኳን ጠላቱን አይደለም ቤተ ክርስቲያኑን በጀርባ የሚወጋ ነው ዛሬ። ዝም ብለው ነው ያሸነፉ። ታቦት ዛሬ ማውጣት አቅቶን ነው። ታቦት እኮ ይኸውላችሁ እስራኤልም ይዘው ወጥተው ነበረ። የእግዚአብሔር ሲሆኑ አሸንፈዋል። የእግዚአብሔር ባልሆኑ ጊዜ፣ ሐሳባቸው በከዳቸው ጊዜ፣ አእምሯቸው በተበላሸ ጊዜ ግን ታቦተ ጽዮን ተማርካለች። ድሉ ያለው ታቦቱ ላይ አይደለም። ልንገራችሁ፣ ድሉ ያለው አማናዊው የሰው ልብ ውስጥ ከእግዚአብሔር ጋር ባለው ግንኙነት ነው። ክርስቲያኖች ልንገራችሁ፣ ምን አሉ ሀብተ ጊዮርጊስ? ጦራችንን ልክ እንደ ደጋን እንደዚህ አድርገን እናሰልፈው፣ ከዚያ መሃል ላይ ያለው ይተኩስ ወደ ጣሊያን እንጨርሰው የሚል ምክር አቀረቡ። ጥሩ ነው አይደለም? ምክሩ ተናገር ውስጥ ጥሩ ነው አይደለም? አሁን በዚያ ጊዜ ዘመናዊ የጦር ስልት ስለሌለ እንደዚህ ያለ ብልሃት አሁን ይሄ ቆረጣ ምናምን ዘመናዊ ተንኮል የተመላ የጦር ስልት አለ እና አጼ ምኒልክ በጣም ሰው አክባሪ ስለሆኑ እሳቸው ምክሩ ቢስማማቸውም ግን የጦሩ አለቃ ገበየው ስለሆኑ ፊታውራሪ ገበየው ምን ትላለህ አሏቸው። ፊታውራሪ ገበየው ምን እንዳሉ ታውቃላችሁ? ጣሊያን ጠላቴም ቢሆን በጀርባው አልወጋውም። እዩት ውበትን። እንደምን አመሻችሁ። ልዑለ ባሕሪ እግዚአብሔር አምላካችን ስሙ ለዘለዓለም የተመሰገነ ይሁን። ዛሬ እንደ እግዚአብሔር መልካም ፈቃድ የምንማርበት የትምህርታችን ርዕስ የአስቴር ውበት የሚል ይሆናል። እስኪ ተናገሩት። የአስቴር ውበት የምንማርበት መጽሐፈ አስቴርን ነው ባጭሩ። መጽሐፈ አስቴር ከብሉይ ኪዳን መጽሐፍት አንዱ ነው። ሁለት አይነት ቅጂዎች አሉት። 10 ምዕራፎች ነው ያለው፣ ግን ሁለት ቅጂዎች አሉት። አንደኛው ቅጂ በተለምዶ 66 በምንለው መጽሐፍ ቅዱስ ውስጥ ይገኛል። ሁለተኛው ቅጂ ደግሞ አሁንም በተለምዶ 80 አሐዱ በምንለው ቅጂ ውስጥ ይገኛል። በሁለቱ መካከል ያለው ልዩነት አንድ ነገር ነው። እሱ ምንድነው?
ምዕራፉ አንድ አይነት ሆኖ በ66ቱ መጽሐፍ ቅዱስ ላይ በምንለው ያለው ይዘት እንዳለ ሆኖ ሰማዕደ አሐዱ ምንለው ላይ ግን በየምዕራፉ ተጨማሪዎች አሉት። እነዛ ተጨማሪዎች ምንድናቸው ካላችሁ ስለ መጽሐፉ ራሱ የሚናገሩ ነገር ናቸው። ለምሳሌ 66ቱ ውስጥ ያለውን መጽሐፈ አስቴርን ስናየው አንድ አስገራሚ መገለጫ አለው። ያም ምንድነው? ከመጽሐፍ ቅዱስ ውስጥ ካሉት መጽሐፍት 66ቱ ላይ ካሉት የእግዚአብሔር ስም የማይጠራበት ብቸኛው መጽሐፍ ሆኖና የማን ስም የማይጠራበት አልኳችሁ? 66ቱ ላይ የእግዚአብሔር ስም የለም። ስለዚህ 80 አሐዱ ላይ ምንድነው የሆነው? የእግዚአብሔር ስም ተጨመረበት። ሁለተኛ 66ቱ ላይ ያለው ምንም አይነት እነ አስቴር እነ መርዶክዮስ አይሁድ ወደ እግዚአብሔር የጸለዩት ጸሎት አልተካተተም። 80 አሐዱ ላይ ያለው ግን እነዚህ ጸሎቶች ተካተዋል። ከዚህ ጋር የተገናኙ ይዘቶች በሙሉ ተካተዋል። በጣም ጥሩ። ለምን እንዲሆነ ነው? ለምንድነው እንዲሆነው? መጽሐፈ አስቴር የሚነግረን ታሪክ የተፈጸመው አሁንም በዓለም ላይ ከገናና ሀገሮች አንዷ በሆነችው በኢራን ጥንት ደግሞ ፋርስ በሚባለው ዓለም አቀፍ ትልቅ ገናና ስልጣኔ በነበረው በዚያ ሀገር ላይ የተፈጸመ ታሪክ ነው። እስራኤል እግዚአብሔርን አሳዝነው ኃጢአት ሰርተው በድለው ተማርከው በተለይ 10ሩ ነገድ ወደ ፋርስ አሁን ኢራን ወደሚባለው በአብዛኛው ማለት ነው። የጥንቱ ፋርስና የአሁኑ ኢራን እኩል ነው ማለት አይደለም። እንደምታውቁት በዓለም ላይ ካርታዎች ብዙ ጊዜ ተለዋውጠዋል። ቦታዎች አንዴ ወደዚህ እንደዚህ ወደዚህ ሆነዋል። ይሄ የዓለም እውነታ ነው። የነሱም እንደዛ ነው። ግን መሰረቱ አስኳሉ የአሁኑ ኢራን ነው፣ የጥንቱ ፋርስ እና ተማርከው በወረዱ ጊዜ በዚያ የነበሩ ነገስታት እግዚአብሔርን የማያውቁ በተለይ ደግሞ ፋርሶች ከጥንት እስካሁን እስራኤልን የማይወዱ ስለነበሩ መጽሐፉ በዚያ ስለተጻፈ የእግዚአብሔር ስምና ለእግዚአብሔር የቀረበው ጸሎት ይህን የአምልኮቱን የሚናገር ታሪክ ቢቀመጥ መጽሐፉ እንዳይጠፋ የፈለጉ የዚያ ዘመን ሊቃውንት ለነሱ እንቅፋት ይሆናሉ ብለው ያሏቸውንና እንደ ሀገራቸው እንደ ፋርስ ነገስታት በተለይም እንደ አርጤክስ ታሪክ ተመዝግቦ እንዳይጠፋ እግዚአብሔር የማዳኑ ሥራ ስሙ ባይጠራም ጸሎቶቹ ባይቀመጡም ታሪኩ ብቻውን የእግዚአብሔርን የማዳን ሥራ ስለሚናገር ታሪኩ ከሚጠፋ በዚያ መንገድ እንጠብቀው፣ የመከራ ዘመን ነው ብለው ጸሎቱንና ስመ እግዚአብሔር የተጠራበትን ለብቻ ይህን ታሪክ ለብቻ አስቀምጠውት ቆዩ። እና ንጉሡ አርጤክስን ሚላላኩት ከቤተ መንግስቱ ውስጥ ከሱ ጋር በቅርብ የሚኖሩትና ወደ ቤተ መንግስቱ የሚገቡት የሚወጡት ከመሳፍንቱ በላይ እነዚህ 7 ጃንደረቦች ነበሩ ይላል። አስገራሚ ነው። እና የንጉሱ ቤተ መንግስት በጣም አስገራሚ ነው። ለምሳሌ ንጉሱ ወደሚቀመጥበት አዳራሽ ውስጥ ንጉሱ ካላስጠራው በቀር አንድም ሰው ዝር ብሎ መግባት አይችልም። አንድም ሰው 7ቱ ጃንደረቦች ግን ይገባሉ ይወጣሉ። መልእክት የሚያመላልሱት እነሱ ስለሆኑ አንድም ሰው ምናልባት አንድ ሰው ሳይጠራ ወደዚያ የንጉሱ አዳራሽ ከገባ በሕይወት ለመኖሩ አንድ እድል አለችው። ያም ንጉሱ የሚይዛት በትረ መንግስቱ የወርቅ ዘንግ አለችው። የምን ዘንግ አለችው? የወርቅ ዘንግ በትረ መንግስት። ይቺን በትረ መንግስት ካነሳለት አይገደልም፣ በሕይወት ይኖራል። ከዚያ ውጪ ንጉሱ ሳያስጠራው ማንም ሰው ወደዚያች የንጉሱ አዳራሽ አይገባም። ከገባም ወዲያው ይገደላል። በዚህ ምክንያት በንጉሱ በአርጤክስስ ቤተ መንግስት ውስጥ በታሪክ እንደተመዘገበው ንጉሱ ሳያስጠራው አንድም ጊዜ የገባ ሰው የለም። አንድ ጊዜ የገባችው ብቸኛዋ ሴት ንግስት አስቴር ናት። ታሪኩን በኋላ እናገራለሁ። ንጉሱ መንግስት እጅግ አስፈሪ ግርማ ያለው ምናልባትም በብሉይ ኪዳን ታሪክ
ከሶሎሞን ቤተ መቅደስ በቀር በምድር ላይ እጅግ የሚያስደንቅ ግርማና አስፈሪነት የነበረው ይሄ የአርጤክስ ቤተ መንግስት ብቻ ነበረ። የሶሎሞን ቤተ መቅደስ የእግዚአብሔር ቤተ መቅደስ ነው። ማንም ወደዚያ ቤተ መቅደስ አይገባም። በተለይ ወደ ቅድስተ ቅዱሳኑ የሚገባው አንድ ሰው ብቻ ነው፣ እርሱም ሊቀ ካህናቱ። እርሱም በዓመት ስንት ቀን ነው የሚገባው? አንድ ቀን። በምድር ላይ ከቤተ መቅደሱ ውጪ እንደዚህ ያለ ክብርና ሞገስ መፈራትና መከበር ያለው ብቸኛው ቦታ ይሄ የአርጤክስ ቤተ መንግስት ነበረ። በጣም አስገራሚ ነው። ታሪኩን ስናየው በጣም አስገራሚ ነው። እና ይህን ግብዣ ያደረገ ንጉሱ ንግስቲቱን አስጢንን አስጠራት። እሷም የራሷ ቤተ መንግስት አላት፣ እዛ ነው የምትቀመጠው። ተፍጠርታ ብቻ ነው ሁሌም ወደ ንጉሱ የምትመጣው። ንግስቲቱን እንዲጠሯት ከነዚህ ጃንደረቦች ንጉሱ አርጤክስ ላከ። በላከ ጊዜ ንግስቲቱ አስጢን አልመጣም አለች እና መተው ሲነግሩት እንግዲህ ተመልከቱ፣ በምድር ላይ በዓመት አንድ ጊዜ ሊቀ ካህናቱ ከሚገባበት ከእግዚአብሔር ቤተ መቅደስ በቀር እንደዚህ አስፈሪነት ባለው ቤተ መንግስት ውስጥ የሚኖር በዓለም አስደናቂና አስፈሪ ንጉስ፣ እንደሱም ደግሞ 120 ሀገር የገዛ 127 ሀገር የገዛ ሌላ ታሪክ ያለው መንግስት የምናውቀው የለም። በነገራችን ላይ በዓለም ላይ የሮም መንግስት ብንል፣ የፋርስ መንግስት ሌሎቹም ብንል፣ የእስክንድርም መንግስት ብንል፣ የህንድም ብንል፣ ገናናው የአክሱም መንግስትም ብንል፣ ሌላም መንግስት ብንል እንደዚህ እንደ አርጤክስ ያለ እስካሁን በታሪክ የተመዘገበ እንዳልኳችሁ ገናና መንግስት አልነበረም። ለዚያ ነው በዚህ ብቸኛው መንግስት ጊዜ ነው የኢትዮጵያ ስም የተካተተው። ሲተረጎም ለምን እንደሆነ ይገባናል። እግዚአብሔር ለሁላችን ማስተዋሉን ያድለን። እና እንዲህ ያለው ክብርና መፈራት ያለው ንጉስ በዚያ ሁሉ ፊትና በመሳፍንቱ ፊት ንግስቲቱ አልመጣም ስትለው ውርደት ነው ክብር ነው? አልታዘዝም ስትል ውርደት ነው ክብር ነው ለንጉሱ? ንጉሱ ተበሳጨ። መሳፍንቱን አማከረ። ምን ላድርግ አለ። መሳፍንቱም አሰቡ። ከሰባቱ መሳፍንት አንደኛው ይሄ በጣም በጣም አሳሳቢ ነገር ነው፣ ይሄ ዝም ከተባለ ነገ የመሳፍንቱ ሚስቶች፣ ከዚያ የመኳንንቱ፣ ከዚያ የሁሉ ሚስቶች አይታዘዙም። ስለዚህ ንግስቲቱ የማያዳግም ቅጣት ይገባታል፣ ዛሬውኑ ከንግስትናዋ ትሻር ተባለ። በዚያ ዕለት በዚያ የክብር ዕለት ንግስት አስጤን ከንግስናዋ ተሻረች፣ ቀረባት። ንግስት የምትሆን ምን ይደረግ ሲባል ንጉሱ ከሚገዛቸው 127 ሀገሮች ደናግል ድንግል የሆኑ ሴቶች በጣም መልከ መልካሞች በጣም ቆንጆች ተመርጠው ይሰብሰቡ። ከነዚያ ውስጥ ለነዚያ በቤተ መንግስቱ ዙሪያ 1 ዓመት ራሳቸውን የተለየ እንክብካቤ እየተደረገላቸው የተለየ ምግብ እየበሉ እየጠጡ እየታጠቡ ሰውነታቸውን የሚያሳምሩበት ባህላዊ የሆነ የውበት መጠቀሚያ እየተሰጣቸው 6 ወር፣ ከ6 ወር በኋላ ደግሞ በተለየ ሽቱ እየተቀቡና እያማሩ 1 ዓመት ይቆዩ። ከ1 ዓመት በኋላ እነዚያ ሴቶች እየመጡ በዳኞችና በንጉሱ ፊት ይለፉ። ከዚያ በኋላ ከነዚያ የተመረጠችው ንግስት ትሆን አሉ። ተስማማ ንጉሱ። ሴቶቹ ተመረጡ። አሳጥሬ ነው ማለት። በዚህ ጊዜ ተማርከው ከመጡት እስራኤል ተማርከው መጥተዋል ብያቸዋለሁ። ፋርስ ነው ያሉት። ተማርከው ከመጡት ሴቶች እናትና አባቷ ሞተውባት አጎቷ መርዶክዮስ የሚባል ያሳደጋት አንዲት አይሁዳዊት ስደተኛ በችግር ያለች በድህነት ያለች ግን ደግሞ መልከ መልካም ውብ ሴት ስሟ አስቴር የተባለች በ127 ሀገሮች ተመርጠው ከመጡት ቆነጃጅት አንዷ ሆና ወደ ቤተ መንግስት ገባች። አጎቷ አሳዳጊዋ ልክ በአይውለዳት በስጋ ዝምድና አጎቷ ይሁን እንጂ አባቷ እሱ ነው። እሱም ሚስት የለውም፣ ትዳር የለውም፣ ልጆችም ሌላ ማንም የለው። ልጁ እሷ ናት እና መኩራታል። መርዶክዮስ በጣም ጠቢብና አዋቂ ሰው ነው። ማንነቷን ለማንም ቶሎ እንዳትናገር ነግሯታል። አስቴር ገባች። ገና ስትገባ እነዚያ 7 ጃንደረቦች በንጉሱ ስልጣን ዙሪያ ያሉ የሚላላኩት
ወደ መሳፍንቱም ወደ መኳንንቱም ወደ ተፈለገው መልእክት የሚያደርሱት ከሌሎቹ መልእክት ወደ ንጉሱ የሚያመጡት ንጉሱ የፈቀደውን የሚያስገቡት የሚያስወጡት ይህን የሚያደርጉት እነዚህ 7 ጃንደረቦች ውስጥ አንዱ ገና ሲቀበላት አስቴርን በውበቷ ተደነቀ። በፊቱ ሞገስ አገኘ ይችላል። እግዚአብሔር ለሁላችን ሞገስ ይሆናል። ሞገስ አገኘች አስቴር ነገባች። የተባለው ጊዜ ተፈጸመ። ከዚያ በኋላ ንጉሱ ወደ እየቀረቡ እንዲያውም ማታ እየቀረቡ አድረው ይወጣሉ ይላል መጽሐፍ አስቴር ስታነቡት። አንዳንዶቹን ስማቸውን ካልጠራ እንደ ዕቁባት እንኳን እንዳይቀመጡ ይደረጋሉ። አንዳንዶቹን ስማቸውን የማይጠራቸው። ንግሥት አስቴር ተራዋ ሆኖ ስትገባ ግን ንጉሱም ዳኞቹም ሌሎቹም በውበቷ እጅግ ተደነቁ። ከዚያ ንግሥት አስቴር የንጉሥ አርጤክስ ንግሥት ሆና በአስጢን ፋንታ ስደተኛዋ አስቴር ደሃዋ አስቴር ያለ እናትና ያለ አባት ቀርታ አጎቷ በማደጎነት ያሳደጋት አስቴር የገናናው ንጉሥ የአርጤክስ የዚያ በ127 ሀገሮች ላይ የተሾመው ምርኮኛዋና ስደተኛዋ ንግሥት ሆና ተሾመች። አስደናቂ ነው ክርስቲያኖች ስንሰማው ታሪኩ። እግዚአብሔር ሰውን ከየት አንስቶ ወደየት ሊያደርስ እንደሚችል መገመት ይቻላል? ጥበቡን ብልሃቱን መመርመር ይቻላል? እግዚአብሔር በአእምሯችን እንዲህ ያለውን ጥበብ ያሳደረብን። ለክርስቲያኖች ምንም አይነት ሕይወት ውስጥ ልትኖሩ ትችላላችሁ። አስቴርን የምትመስሉ ከሆነ እግዚአብሔር ለእናንተ ቦታ አለው። ሴቶቹ በተለይ አንስገብገብ፣ ክርስቲያኖች አንስገብገብ። አስቴር ስግብግብነት የላትም። ፍላጎት እንኳን የአርጤክስ ይህ የአንድ ባለስልጣን ሚስት ሆናለሁ ብላ አስባ አታውቅም፣ ፈልጋውም አታውቅም። እሷ ሌላ ሰዎች ከሚያዩት ውበት የበለጠ ሌላ ውበት አላት። ውስጣዊ ውበት፣ እግዚአብሔርን የመውደድ ውበት፣ ትእዛዙን እና ሕጉን የመጠበቅ ውበት፣ የአጎቷን እንደ ያሳዳጊዋን የአባቷን ምክር የመስማት አንድም ቀን ወደፊት ታዩታላችሁ። ንግሥት እንኳን ልጁ ሆና እያሳደጋት ንግሥት እንኳን ከሆነች በኋላ ከመርዶክዮስ ምክር አንድ ቀን ወጥታ አታውቅም። ከወላጆቻችን ምክር ማንወጣ እንድንሆን እግዚአብሔር ይርዳል። ከበጎቹ ሰዎች ከጠቢባኑ ከነፍስ አባቶቻችን ፈቃድ ከቤተ ክርስቲያን ፈቃድ ከእናታችን ከአባታችን የሙት ልጆች አድርጌ አልተዋችሁም ብሎ ማደጎ አድርጎ ከተቀበለን ከአባታችን ከክርስቶስ ፈቃድ የማንወጣ ያደርገን። ክርስቲያኖች አስቴር እንደዚህ ሆነች። ከዚያ አጎቷ አሳዳጊዋ ደግሞ በቤተ መንግስቱ ግቢ አጥር ላይ ከሚጠብቁት አንዱ ሆኖ እንዲመደብ ተደረገ። እንዲህ እያለ ሳለ የንጉሱ 2 ትልልቅ አማካሪዎች ነበሩት፣ ገበታና ታራ የሚባሉ። እነዚህ ንጉሱን ገለው ስልጣን ለመያዝ መከሩ። የነዚህ ሰዎች ምክርና ሐሳብ መጽሐፍ አስቴር ምን ይላል? ለመርዶክዮስ ተገለጠ ይላል። ለመርዶክዮስ ምን አለ? ተመልከቱ፣ ሰዎች ነገሩት አይልም፣ እንደዚህ ነው አይልም፣ እንደዚህ ነው አይልም። ለመርዶክዮስ ተገለጠ ነው የሚለን። የዲያብሎስ ምክር እግዚአብሔር ለኛ ይግለጥልን። በእውነት ተገለጠለት። አነጋገሩ ራሱ መልእክት ያለው ነው። ተገለጠ። ከዚያ ንጉሱ አደጋ የሚደርስበት ከሆነ እህቱ ንግስቲቱ አደጋ ይደርስባታል፣ ልጁ አይደለም እንዴ? ስለዚህ ለሷ በጃንደረቦቹ በኩል ላከና ለንጉሱ እንዲነገረው ተደረገ። ንጉሱ አርጤክስ ነገሩን ሲመረምር መርዶክዮስ ያቀበለው ነገር እውነት ሆኖ ተገኘ። እውነት ሆኖ በተገኘ ጊዜ እነዚህ ሰዎች ተያዙና ተሰቅለው ተገደሉ። ከተገደሉ በኋላ በእነርሱ ፋንታ አጋጋዊው ሃማ ብቸኛ አማካሪ ሆኖ ተሾመ። ይሄ ታሪክም በንጉሱ ዜና መዋዕል ላይ ተጻፈ ይላል። ይሄ ተጽፎ መኖር ቀጠለ እና ሃማ በጣም ታላቅ ገናን ባለስልጣን ከንጉሱ ቀጥሎ ሆነ እና ሲገባና ሲወጣ በመግቢያው በር ላይ ያሉ ጠባቂዎች ሁሉ እንዲሰግዱለት ከንጉሱ ትእዛዝ ተሰጥቶለታል። እና መግቢያው በር ላይ ያሉ በሙሉ ለሃማ ይሰግዱለታል። ሲወጣም ይሰግዱለታል፣ ሲገባም ይሰግዱለታል። ሁሉም ሲሰግዱ ግን የአስቴር አሳዳጊ አጎት ወይም አባት
መርዶክዮስ ግን አይሰግድለትም። ለምንድን ነው የማይሰግድለት? ትውልዱ አይሁዳዊ ስለሆነ በዚያ ጊዜ ከእግዚአብሔር በቀር ለማንም ስለማይሰግዱ። አሕዛብ ደግሞ ስግደታቸው ያክብሮት አይደለም። አሕዛብ አማልክቶቻቸው ነገሥታቶቻቸው ጭምር ናቸው፣ መኳንንቶቻቸው ናቸው። ስለዚህ የሚሰግዱት ለአምልኮ ስግደት ነው። መርዶክዮስ ደግሞ የእግዚአብሔርን ሕግ ይጠብቃል። ከእግዚአብሔር በቀር ለማንም ስለማይሰግድ አይሰግድም። እነዚያ ጠባቂዎች የመርዶክዮስ ጓደኞች እነሱ እየሰገዱ መርዶክዮስ አለመስገዱ ሁልጊዜ ያስገርማቸዋል። ለምንድን ነው የማትሰግድ ይሉታል። አይነግራቸውም፣ ግን አይሰግድም። እስኪ ቆይ ለሃማ እንንገረውና ባለመስገዱ ምን እንደሚደረግ እናያለን፣ ምን እንደሚያመጣ ሲጠይቅ እናያለን። ሃማ አስተውሎት አያውቁም። ሁሉም ስለሚሰግዱ መርዶክዮስም የሰገደ ነው የሚመስለው። መርዶክዮስ ግን አይናወጥም፣ ከመቀመጫው አይነሳም፣ የተለየ ምንም ነገር አያደርግም። በልቡ የሚሰግደው ለእግዚአብሔር ብቻ ነበረ። አሁን እነዚያ ጠባቂዎች ሃማ እንዲሰማ አደረጉ። ሃማ ሲሰማ ሲገባም ሲያይ ሌሎቹ ሲሰግዱ እሱ አይሰግድም፣ ሲወጣም ሲያይ ሌሎቹ ሲሰግዱ እሱ አይሰግድም። ከዚያ በኋላ እንዲህ ይላል መጽሐፍ ቅዱሱ መጽሐፍ አስቴር ስታነቡ ሃማ ሊቀጣው አሰበና ብቻውን ይቀጣው ዘንድ በፊቱ ተናቀ ይላል። አንድ ይህን ጠባቂ በቀጣ ምን ያመጣል? ከዚያ ይልቅ አለና አይሁዳዊ እንደሆነ ስለሚያውቅ ጠቅላላ አይሁዳውያንን አጠፋለሁ፣ ስለ አንድ ሰው ጥፋት ጠቅላላ አይሁዳውያንን አጠፋለሁ ብሎ በልቡ ወሰነ ይላል። አንዳንዶቻችን እንደዚህ ነን ታውቃላችሁ። የሃማ ልብ ያለ ከአንድ ሰው ጋር ስንጣላ ከዚያ ሰው ብሔር ጋር በሙሉ የሚጣላ ሰው አለ። አሁን በእኛ ሀገራችን በሙሉ መጽሐፍ ቅዱስ ላይ ያልተቀመጠ ምንም ታሪክ የለም። እግዚአብሔር ለሁላችን ማስተዋሉን ያደለ። ስለዚህ ንጉሱን ቀረበና እንዲህ አለው፣ ንጉሥ ሆይ በመንግስት በግዛት ሁሉ የተበተነ አንድ ክፉ ሕዝብ አለ። ሕጋቸው ስርዓታቸው ሁሉ የተለየ ነው። ለአንተም የተሟላ ክብር አይሰጡም፣ ክፎች ናቸው። እነሱን አጥፋ። ሲጠፉ ደግሞ በተለያየ ቀን አይደለም። እንግዲህ በ127 ሀገሮች የተበተነው አይሁድ በሙሉ በአንድ ቀን አንድ ጊዜ እንዲጠፉ እዘዝ። ለዚህ ማስፈጸሚያ የሚሆን 10,000 ወቄት ብር እኔ ለቤተ መንግስቱ እመዝናለሁ አለ። ንጉሡ አርጤክስም በፋርስና በሜዶን በማይመለሰው ማህተም እንዲረግጠው የእጁን ቀለበት ሰጠው። ወሩ በእነሱ የዓመቱ የመጀመሪያው ወር ሀዳር የሚባል ወር ነበረ። በዚያ ትእዛዝ አወጣ። ምን አይነት ትእዛዝ ወጣ? በ127 ሀገሮች በሙሉ የተበተኑ አይሁድ በአንድ ቀን እንዲገደሉ፣ የሚገደሉበት ቀን ከዓመት በኋላ በዚሁ በሀዳር ወር በ13ኛው ቀን። በስንተኛው ቀን አልኳቸው? በ13ኛው ቀን አንድ ጊዜ በየአካባቢው ላሉት መኳንንት ተላከላቸው። መሳፍንቱ እዚህ ናቸው። ለመኳንንቱ ለገዢዎቹ ተላከላቸው። በአካባቢያቸው ያሉ እስከዚያ ድረስ እነዚህን አይሁድ እየለዩ እያጠኑ ይቆያሉ። ልክ በዚያ ቀን በየአካባቢው ያሉን አይሁድ እየያዙ አንድ ጊዜ እንዲገሉ ትእዛዝ ወጣ። ብዙ ስደተኞች ግን ያሉት እዚያ ፋርስ፣ በተለይም ሱሳ ግንብ ዙሪያ ነበሩ። ከተማዋ ታወከች። ብዙ አይሁድ ስለነበሩ አለቀሱ። ሁሉም ይላል መጽሐፍ ቅዱስ አመድ ነሰነሱ፣ ማቅ ለበሱ። መርዶክዮስ የአስቴር አጎትም ማቅ ለበሰ፣ አመድም ነስንሶ ቁጭ አለ፣ አዘነ። ምን ሆኖ ነው አጎትሽ እንዲህ ለብሷል ሲሏት አስቴር ይህን ሁሉ አትሰማም። ቤተ መንግስት ያለች ንግስት ነች። ምን ሆኖ ነው ብላ ላከችበት፣ ነገሩን ላከባት እና እባክህ ልብስ ልላክልህ፣ ቀይረህ ልበስ፣ ደህና ልብስ ልበሳ። እንዴ ይሄ እኮ አንቺን ሁሉ ይመለከታል። እና አሁን ይሄ ለንጉሱ ነግረሽ ይሄን አዋጅ ካላስገለበጥሽ ምን ትረቢያለሽ አላት። እንዴ ንጉሱ እኮ በዚህ ወር ጨርሶ አላስጠራኝም። እንደምታውቀው ደግሞ ቅድም እንደነገርኳችሁ ወደ ንጉሱ ዙፋን ወደዚያች ወደሱ ወደሚቀመጥባት አዳራሽ ማንም ሰው ሳይጠራ ከገባ ይገደላል። ስለዚህ እኔ ይህን ላደርግ አልችልም አለችው። እንግዲያውስ አላት መርዶክዮስ አንቺ ንግስት በመሆንሽ ብቻ አየች። ትላንት የድሃ ልጅ ነበርሽ፣
ትላንት ያለ እናት ያለ አባት ያሳደግኩሽ ነሽ፣ ትላንት ምስኪን ነሽ፣ ዛሬ ንግሥት ነኝ ብለሽ የንጉሥ ሚስት ነኝ ብለሽ ቤተ መንግሥት ነው ምኖር ብለሽ ምቾትሽን ገረድ ደንገጠሩን አይተሽ የጃንደረቦቹን የፈጣኖቹን ተላላኪዎት አይተሽ እኔን አይመለከተኝም አይደርስብኝም ብለሽ ቸል ብትይ እግዚአብሔር ያንቺንና የአባትሽን ቤት ያጠፋል። ለአይሁድም መዳን ከሌላ ስፍራ ይደረግላቸዋል። ስለዚህ ይሄን ምናልባትስ አንቺን ወደዚህ ያመጣሽ ለዚህ ጊዜ እንደሆነ በምን ታውቂያለሽ ብሎ ላከባት። ይህን ሲልክባት አስቴር መልሳ ላጎቷ እንዲህ ብላ ላከች። እነዚያ ጃንደረቦች በነገራችን ላይ እስራኤላውያን ናቸው። ማን ናቸው አልኳችሁ? አስገራሚ ነው። አይሁድ ናቸው እነሱ ራሱ። ትንቢተ ኢሳይያስ ምዕራፍ 39 ቁጥር 7ን ተመልከቱት። ከምርኮኞቹ ነው ጃንደረቦችን እንደዛ ያደረገው። ምክንያቱም ታማኞች ናቸው፣ ሌላ ፍላጎት የላቸው። ታሪኩ ያንን ይናገራል። ስለዚህ እነሱ በታማኝነት መልእክት ያመላለሳሉ እና ይህን ሲነግሯት እሷም ምን አለች? እንግዲያውስ በሱሳ ግንብ ላሉት ለአይሁድ ወገኖቻችን ንገር፣ ለ3 ቀን ወንዱም ሴቱም ትንሹም ትልቁም ይጹም፣ በቀንም በሌሊትም ማንም አይብላ፣ ሁሉም ወደ እግዚአብሔር ያመልክት አለች። ወደ ማን ያመልክት? ወደ እግዚአብሔር ያመልክት። 3 ቀን እንደዚህ ያደረገ። ከዚያ በኋላ እገባለሁ አለች። የ3ቱ ቀን ጾም ካለቀ በኋላ በታሪክ ቅድም እንደነገርኳችሁ ለመጀመሪያ ጊዜ ሳትጠራ አስቴር ንጉሡ ወደሚቀበጥበት ወደዚያ ወደ አስፈሪው የዙፋን ቦታ አመራች። ማንም ዝር ብሎ ወደማያውቅበት እጅግ አስፈሪ ነው እና አስቴር ብቅ ስትል ገና ንጉሡ በጣም በግርማ አያት እና ተፍገመገመች ልትወድቅ። ምክንያቱም አስፈሪ ነው፣ ሕይወትም ናት ደግሞ። ከዚያ ንጉሡ ያችን የወርቅ ዘንግ ብድግ አደረገ። ያላት ታላቅ የምስራች ነበረ ለአስቴር። ያችን የወርቅ ዘንግ ሲያነሳላት ንጉሡ 1000 ዓመት ንገስ አለች። ምንድን ነው የምትፈልጊው ንግሥት አስቴር ሆይ? የምትፈልጊውን ጠይቂ፣ ተናገሪ፣ የፈለግሽው ይደረግልሻል፣ የመንግስቴ እኩሌታ ቢሆን ይሰጥሻል አላት። ንጉሥ ሆይ ፈቃድህ እስከሆነ ዛሬ ወደ እኔ መጥተህ ከወዳጅ ከሃማ ጋራ በእኔ ቤተ መንግሥት ምሳ እንድትጋብዝልኝ እለምንሃለሁ፣ ጥያቄንም የዛ ጊዜ አቀርባለሁ አለች። ደስ አላቸው። ከዚያ ሃማ ይሄን ሲሰማ ለደስታ ወሰን አጣ። አንደኛ ንጉሡ የእጁን ቀለበት አድርጎለታል ከዚህ በፊት። በዚያች ምድር 127 ሀገር ላይ በተዘረጋ ንግስና ውስጥ ከንጉሡ ቀጥሎ እንደ ሃማ ያለ ስልጣን ያለው አልነበረም። አሁን ደግሞ ንግስቲቱ ለመጀመሪያ ጊዜ ከንጉሡ ጋራ ማንም ተጋብዞ በማያውቅበት ሁኔታ ልክ ከንጉሥ ጋር ይጋበዝ ዘንድ ሲጠራ በጣም ደስ አለ። ተገኘ፣ ተጋበዙ፣ ደስ አላቸው። ንጉሡ አርጤክስ ንግሥት አስቴር ሆይ አሁን የምትፈልጊውን ጠይቂ፣ እስከ መንግስቴ እኩሌታ እንኳን ይፈቀድልሽ፣ የፈለግሽው ይደረግልሻል አለ። ንጉሥ ሆይ 1000 ዓመት ንገስ፣ ፈቃድ ከሆነ ነገ በዚሁ ሰዓት ከወዳጅህ ከሃማ ጋር እንደገና ለሁለተኛ ጊዜ መጥተህ ምሳ በላለኝ ብላ ንግስቲቱ አቀረበች። እሺ ያለ ንጉሡ ጥያቄዋን ተቀበለ። ሃማ ለሁለተኛ ጊዜ ሲጋበዝ ደስ አለው። በጣም ከንጉሡ ጋር ተጋብዞ ከንግስቲቱ ቤት ሲወጣ ደስታ ወሰን አልነበረው። በር ላይ ሲደርስ ግን መርዶክዮስ ሳይሰግድለት ሲቀር ደስታው በሙሉ በረዶ ተቸለሰበት። ተበሳጨ። ቤቱ ሄደ፣ ለሚስቱና ለቤተሰቦቹ ነገረ። ንጉሡ ያደረገለትን የክብሩን ገናንነት ታላቅነት የሚከለከለው ነገር እንደሌለ ግን ያ ክፉ መርዶክዮስ ዛሬም ሲወጣ አበሳጨኛ። ከዚያ ቤተሰቦቹ ምክር መከሩት። ምን አሉት? ታዲያ ንጉሡ አንተ የጠየቅከው በ127 ሀገሮች የተበተኑ በሙሉ እንኳን በአንድ ቀን ይለቁ የሚለውን አዋጅ ስታስወጣ አይ ምንም አልከለከለም፣ ለምን ትደክማለህ? ሚስቱ ምን አለችው? የሃማ ሚስት 50 ክንድ ያለው ግንድ ነገጧት ለሁለተኛው ግብዣ ሲሄድ ነገጧት ከግብዣው በፊት አለችው 50 ክንድ ርዝመንት ያለው ግንድ አስይዘህ ሂድና ንጉሡን ጠይቅ፣ አይከለክልህም። እሱን አሰቅለህ ጠላትህን ገለህ ወደ መጨረሻው ደስታ ወደ ግብዣው ግባ አሉት።
ተመልከቱ። ሁለተኛ ለመጋበዝ ዓመት ሞልቶ አይሁድ እስኪገደሉ ድረስ ተመልከቱ። የዛ ጊዜ እኮ እሱንም ሊያስገድለው ግን ያን ቀን አልጠብቅ ብሎ ቸኩሎ እንደገና መርዶክዮስን ሊያሰቅለው ግንድ አሸክሞ በጧት ሄደ። ንጉሥ አርጤክስስ ግን የንግሥቲቱን አስቴር ግብዣ ከበላ ከጠጣ በኋላ ሌሊት እግዚአብሔር እንቅልፍ ከለከለው። ማን ከለከለው? እንቅልፍ ሲከለክለው፣ መቼም እንቅልፍ ሲከለከል እንዳሁኑ ቴሌቪዥን የለም በዚያ ዘመን ተነስቶ እንኳን እንዳየ። እስቲ በዘመኔ የተፈጸመው ልመልከት፣ አምጡልኝ ዜና መዋዕሌንና አንብቡልኝ አለ። ሲነበብለት ከዚህ በፊት ገበታና ታራ የሚባሉ አገልጋዮቹ ቅድም የነገርኳችሁ መኳንንቶቹ ተነስተው ሊያጠፉት ምክር መክረው መርዶክዮስ ይህን ጥቆማ ሰጥቶ ነገሩ ተመርምሮ እውነት መሆኑ ታውቆ እነሱ እንደተገደሉ በምትካቸው ሃማ እንደተሾመ የሚናገረው ታሪክ ተነበበለት። ልክ ይሄ ሲነበብለት ንጉሡ አንድ ጥያቄ ጠየቀ። ይሄን ውለታ ለዋለልኝ ለመርዶክዮስ ምን ተደርጎለታል ብሎ ጃንደረቦቹን ጠየቀ። ይሄ የደረሰው ሲነጋ ከነጋ ነበረ ይሄ ታሪክ የተነበበለት። ምን ተደርጎለታል ሲል ጃንደረቦቹ ምን እናደርግለት አሉ። ማን እስኪ ምን ላደርግለት ብሎ ሲያማክር ማን አለ እዚህ በቤተ መንግሥት ዙሪያ ከመሳፍንቱ ወይም ከሌሎች ሲል ሃማ መጥቶ በላይኛው አዳራሽ ተቀምጧል እየጠበቀ አሉት። ግባ በሉታል። ገባ ሃማ። ምክንያቱም ንጉሥ ሳያስጠራው ማንም መግባት አይችል። ገባ። ሲገባ ንጉሡ አንድ ጥያቄ ጠየቀው። ንጉሡ ለሚወደው ምን ያድርግለት? ምን ያድርግለት ንጉሡ ለሚወደው ሲለው ሃማ በልቡ ማንን የሚወድ ይመስለዋል? ንጉሡ ሲገምቱ ራሱን አይደለም። ከኔ በቀር ንጉሡ የሚወደው ማን ነው አለና ሲያስብ የቀረውን ነገር አሰበ። የቀረው ነገር ቢኖር በንጉሡ ፈረስ ሰረገላ መቀመጥ ነው። የንጉሡን ልብስ መልበስ ነው። የንጉሡን ዘውድ መድፋት ነው። ንጉሥም ባልሆን እንኳን የንጉሡን ዘውድ ደብቼ ልብሱን ለብሼ በፈረሱ ተቀምጬ አዋጅ ይነገርልኝ ብሎ አስቦ ንጉሡ ለሚወደውማ አለ ሃማ የንጉሡን ልብስ ያልበሱት፣ የንጉሡን ዘውድ ይድፉለት፣ በንጉሡ ፈረስ ያስቀምጡት። ከዚያ አዋጅ ነጋሪ ከፊቱ እየሄደ ንጉሡ የሚወደው ይሄ ነው፣ ስገዱ 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 እያለ አዋጅ እያስነገረ ያሰግድለት ብሎ የንጉሡ ክብር ለንጉሡ ለሚወደው ይደረግለታልና ምክር ሰጠ። ንጉሡ ይህን ሲለው ሂድና አንድ ሳታስቀር ይሄንን እደጅ ላይ ላለው ለይሁዳው ሰው ለመርዶክዮስ አድርግለት አለው። ሃማ ጠላታችሁ ርር ይበል ርር አለ። በእውነቱ ለራሱ ያሰበው ለማን ሆነ? ሃማ መርዶክዮስን ሊገል ሲመጣ እግዚአብሔር ምን አድርጎ አደረ? እስኪ ንገሩኝ፣ ምን አድርጎ አደረ? ለመርዶክዮስ ክብር አዘጋጅቶ አደረ። እግዚአብሔር ጠባቂ ነው ክርስቲያኖች። እግዚአብሔር ብርቱ ተዋጊ ነው ክርስቲያኖች። እግዚአብሔር ከማንም ሰው ሊያድነን ይችላል። ከማንም ባለስልጣን፣ ከማንም ተንኮለኛ፣ ከማንም መርዛም፣ ከማንም አይቻልም ከምንለው ማዳን ይችላል። አይችልም? ለስም አጠራሩ ክብር ምስጋና ይግባው። በእውነት ይህን አድርግለት አለው። ይህን አድርግለት። ሃማ ወጥቶ መርዶክዮስን የንጉሡን ልብስ አልብሶ የንጉሡን ዘውድ ደፍቶ በንጉሡ ሰረገላ ላይ አስቀምጦ ከፊት ሆኖ ባሪያ ሆኖ ተላላኪ ሆኖ ንጉሡ የሚወደው ይሄ ነው፣ ስገዱ ስገዱ እያለ ለራሱ የተገመኛትን ክብርና ስግደት ለመርዶክዮስ ራሱ ጨምሮ ለእኔ ሳይሰግድልኝ ብሎ ያን ሁሉ የተመኘው ሰው ጭራሽ ራሱ ሰጋጅ ሆኖ ጨረሰው። እውነቱ ይህን አድርጎ ተመለሰ። ሲመለስ ከግብዣው በፊት ወደ ቤቱ ገብቶ ሐዘኑን ነገራቸው። ለሚስቱና ለልጆቹ ሲነግራቸው አይ አሉ፣ ያ አይሁዳዊማ ከሆነ አሉት እነሱ እሱ የአማሌቅ ሰው ነው፣ አጋጋው ይላል። አጋግ ከአማሌቅ ወገን ነው። ታውቃላችሁ አይደለም? ያ ጨካኝ ሳሙኤል የገደለው ተመልከቱ። የአማሌቅና የእስራኤልን ነገር እዚሁ በአርጤክስ ቤተ መንግሥት ውስጥ እናገኘዋለን ማለት ነው። እሱማ ከሆነ ሳያጠፋ አይተውህም ማለችው ሚስቱ ይላል። ለማንኛውም ወደ ንጉሡ ግብዣ ሄድ ተባለ። እያዘነ ወደ ንጉሡ ግብዣ ወደ ንግሥቲቱ ግብዣ ሄደ። ገባ፣ በሉ፣ ጠጡ። ንግሥት አስቴር ሆይ ምን ላድርግልሽ? የመንግስቴን እኩሌታ እንኳን እሰጥሻለሁ ሲላት፣ ጌታዬ ንጉሥ ሆይ ሕዝቤም እኔም ለሞት ተላልፈን ተሰጥተናል።
አለችና አስቴር ምን አለ? ለመሸጥ ለባርነት ቢሆን ኖሮ አለች ዝም ባልኩ ነበር። ለመገዛት ቢሆን ለመጨቆን ቢሆን ለመሸጥ ቢሆን ይሁን ብዬ ዝም ባልኩ። አሁን ግን ለሞት ተላልፈን ተሰጠ። ማን ነው ይሄን ያሰበው? ይሄን የደፈረው ንጉሡ ማለት በልቡ ይሄን ያሰበው ማን ነው? ይሄን ያደረገውስ ወዴት ነው አላት። ሲላት ንጉሥ ሆይ ይሄን ያደረገውማ ባለሟልህ ሃማ ነው አለችው። ንጉሡ ከመበሳጨቱ የተነሳ መቋቋም አቅቶት ከንግስቲቱ ቤተ መንግስት ወጥቶ ወደ አትክልት ቦታው ገባ። ሃማ አንድ ነገር እንደሚገጥመው አወቀ። አሁን ብቸኛ ልታድነው የምትችለው አስቴር ናት። እሷን ልለማመጥ ብሎ አልጋዋ ስር ላይ ሄዳ በተቀመጠችበት ሄዶ አልጋዋ ላይ ወደቀ አስምሪ ብሎ። ንጉሡ ከንዴቱ ሳይወጣለት ሲመለስ አልጋዋ ስር ወድቋል። እንዴ ደግሞ ሚስቴን በአልጋዋ ይጋፋታል እንዴ ያለ ንግስቲቱን። ምላ ልክ ብስጭቱ ልክ እንደዚህ የእሳት አሎሎ እንደሚሆነው አይነት አይኑ ሲሆን ሃማን በማየቱ ነው እንደዚህ ንዴቱ የጨመረ ብለው የንጉሡን ንዴት ለመቀነስ ጃንደረቦቹ ሃማን ልብስ አለበሱት፣ ጋረዱት እንዳያየው ንጉሡ። ይገርማቸዋል። ምን ላድርግ ብሎ ሲበሳጭ ከአማካሪዎቹ አንዱ ሃማ መርዶክዮስን ለማስገደል ይዞት የመጣው 50 ክንድ ግንድ ላይ ተቀምጧል አሉት። አውጡና በዚያ ግንድ ላይ ሃማን ስቀሉት አለ። ኧረ ተይ፣ የዛሬው ትምህርት እልልታ የለውም፣ አብይ ጾም ነው። ዝም በሉ እስቲ እሺ። ስቀሉት አለ። አውጥተው ሰቀሉት። እግዚአብሔር እንደዚህ ከመሆን በቸርነቱ ይጠብቀህ። ከዚያ በኋላ ንግስቲቱ አስቴር እንደገና ወደ ንጉሡ ቀርባ አመለከተች። ምን እንደሆነ ታውቃላችሁ? ንጉሡ መጀመሪያ ምን እንዳደረገ ታውቃላችሁ? አሁን ህዝቤ ሃማ ቢሞትም አዋጁ ግን ወጥቷል፣ ተላልፏል፣ ለ120 ሀገሮች ተበትኗል። ስለዚህ አዋጁን በአዋጁ ሻር ብላ ለመነችው። በንጉሡ ማህተም የታተመ ስለሆነ ያን አልሽርም እኔ አላት። ግን መርዶክዮስን ጥሪው በሃማ ቦታ ይሾም። አንደኛ የንጉሡን ዙፋን ላይ ተቀምጧል፣ ከዙፋኑ በቀር በፈረሱ ተቀምጧል፣ ዘውዱን ደፍቷል፣ ክብሩን አግኝቷል፣ በሰረገላው ላይ ሄዷል። ምንም የቀረበት የለም። ይገርማቸዋል። አሁን ከሃማ እጅ የነበረውን ቀለበት አውጥተውታል ሲሰቅሉ። ያን ቀለበት ከሃማ እጅ የወጣውን በመርዶክዮስ እጅ ያደረገለት ንጉሡ። የሃማን ስልጣን በሙሉ መርዶክዮስ ወሰዳት። አሁን አላት ንጉሡ ለንግስቲቱ የፈለጋችሁትን አዋጅ እንደገና አውጡ፣ ሌላ ማህተሙም ይሄው በፋርስና በሜዶን ማህተም አትማችሁ ላኩ አላት። መርዶክዮስ የመጀመሪያውን አዋጅ አወጣ። ምን አይነት አዋጅ? በ127 ሀገሮች በሙሉ የተበተኑትን አይሁድ ማንም እንዳይነካ፣ ይልቁንም በሃዳር ወር በ13ኛው ቀን አይሁድ ይገደሉ ነው የሚል ነበር አይደል ትእዛዝ የወጣው። አይሁድን ለመግደል የተማከሩትንና ክፋት ያሰቡትን በእነርሱ ፋንታ ግደሏቸው። በዚያው ቀን አይሁድን ሊገሉበት ባሰቡበት ቀንና ዕለት እነዚያን የአይሁድ ጠላቶች ግደሉ የሚል አዋጅ ወጣ። ፈጣን ፈረሰኞች ታዘዙ። በጣም የሚገርማችሁ በመጽሐፍ አስቴር ላይ እንደተጻፈው የመጀመሪያዎቹ መልእክተኞች ከመድረሳቸው በፊት በሩቅ አገሮች ላይ ኋለኞቹ ቀድመው ደረሱ። የቅርቦቹ ላይ ግን ደርሰው ጠላቶቻቸው በሙሉ ሿፊ እንደ ባልጩት ታውቃላችሁ፣ የድንጋይ እንዳሁኑ ዘመናዊ መሳሪያ እሱን እየሳሉ አይሁድን ወግረው ለመግደል ገና ቀኑ ሳይደርስ የተሰለፉ ነበሩ። የአይሁድ ጠላቶች በእግዚአብሔር ጥበብ ቀድመው ታወቁ ማለት ነው። እና በምትኩ በአመቱ እነዚህ ተገደሉ። ታሪኩ እንደዚህ ያለ ነው። እንግዲህ ከታሪኩ የምንማረው ምንድን ነው? ረጅም ታሪክ ነው። አጫጭር መልእክቶችን ላስተላልፍላችሁ። ርዕሳችን ምን የሚል ነው? የማን ውበት? የአስቴር ውበትን አያችሁት አይደለም? አስጢንን ያስናቀ ውበት ነው የአስቴር ውበት። አንደኛ የመጀመሪያዋ ንግስት አስጢንን ያስናቀ ውበት ነው። ሁለተኛ ንጉሱንም ሁሉንም ያማለለ ውበት ነው የአስጢን ውበት። የአስቴር ውበት የአስቴር ውበት ብቸኛ ማንም የማይገባበት ዙፋን ውስጥ የደፈረ ውበት፣ የወርቅ ዘንግ የተነሳለት ውበት፣ ሃማን የመሰለ ጠላትን ያጠፋ መንፈሳዊና እግዚአብሔራዊ ውበት።
በር ላይ የነበረው መርዶክዮስን በሃማ ቦታ ከፍ ያደረገ ውበት፣ የተሰደደን ሕዝብ በ127 ሀገር ላይ እንደገና ከንግስና ዙፋን ያጋራ ውበት ነው የአስቴር ውበት። ይህ ውበት የማን ውበት ነው? መልእክቶቹን ባጭሩ አስቀምጣለሁ። ቅድም የንጉሱን መንግስትና የግዛቱን ታላቅነት የነገርኳችሁ ይህንን በሶሎሞን ቤተ መቅደስ ይመሰላል። ከዚያ በቀር እንደዚህ አስፈሪ በምድር ላይ አልነበረ። ይሄ የእግዚአብሔር ምሳሌ ነው ይላሉ ሊቃውንት። የማን ምሳሌ ነው? የአርጤክስ ግዛት። አርጤክስ እንደ የግዛቱ የማን ምሳሌ ነው? የእግዚአብሔር አብ። ለምን? ወደ እግዚአብሔር አብ ዙፋን ማንም አይቀርብም እሱ ካቀረበው በቀር። ምሳሌ ነው ክርስቲያኖች። አሁን ኢትዮጵያ ለምን እንደተገዛች ይገባቸዋል። አርጤክስ የማን ምሳሌ ነው ብያቸዋለሁ? የእግዚአብሔር አብ ምሳሌ። ኢትዮጵያ ብቸኛ በተገዥነት የተነሳችበት ታሪክ የታሪኩ ባለቤት የእግዚአብሔር አብ ምሳሌ ስለሆነ፣ በእርግጥም ኢትዮጵያ ከእግዚአብሔር ግዛት ውጭ ሆና አታውቅም። ታውቃላችሁ? የዛሬውም ታሪክ የሚነግረን ይሄ ነው። ኢትዮጵያ የእግዚአብሔር ሀገር ግዛት ነበረች፣ ዛሬም ነች፣ አንክደውም። በእርግጥ እኛ ግን የእግዚአብሔር ልጆች አንመስልም። በእውነቱ ዛሬ ኢትዮጵያውያን አንመስልም። ክርስቲያኖች ተመልከቱ እና የአርጤክስ በጣም ይገርማል። ስታዩት ይመስላል። አንደኛ ከስሩ ያሉ ጃንደረቦች ናቸው። ጃንደረቦች የማን ምሳሌዎች ናቸው ብያቸዋለሁ ቅድም? የመላእክት ምሳሌዎች ናቸው ብያቸዋለሁ አይደለም? ከነሱ በቀር የሚወጣ እግዚአብሔር መንግስቱ በኪሩቤልና በሱራፌል የተከበበ ነው። እግዚአብሔር በውስን ቦታ ያለ አይደለም። ክብሩ ነው፣ ግርማው ነው፣ መገለጫው ነው እንጂ እግዚአብሔርማ በባህሪው ምሉ ነው። አሐዚ ዓለም በእራሁ ኩሉ እህዙ ውስተ እዴሁ የተባለ በሰማይ በምድር በአየር በእመቅ የመላ እመቅ የምንለው ብረቱ፣ ድንጋዩ፣ እንጨቱ፣ ምኑ የሚታየው የማይታይ በዚህ ሁሉ እግዚአብሔር በባህሪው ስፉ ምሉ ነው። እግዚአብሔር ግን ክብሩ ይገለጣል፣ ይታያል። እና በዙሪያው ያሉ ጃንደረቦች ናቸው። ንጹሐን መላእክት ብቻ መንግስቱን ይጠብቋታል። ከመንግስቱ የሚወጡ ወደ መንግስቱ የሚገቡ ብቸኛዎቹ እነሱ ናቸው። ክርስቲያኖች እንግዲህ አስቴር ማን ናት የሚለውን እናየዋለን። እርሱ የፈቀደላቸው ግን ይገባሉ። እነ ቅዱስ ጳውሎስ ወደ ሶስተኛው ሰማይ ገባን እንዳሉት፣ እነ ተክለ ሃይማኖት ከሱራፌል ጋር እንዳጠኑት፣ እነ አባ ጊዮርጊስ ሌሎቹም ብዙ ቅዱሳን እግዚአብሔር የፈቀደላቸው። ቅዱስ ኤፍሬም የውዳሴ ማርያም ደራሲ ያዕቆብ በሎዛ ያያትን መሰላል ሲተረጉም እነዚህ መላእክት ብቻዎች አይደሉም ይላል። እነዚህ ሊቃውንትና ቅዱሳን ናቸው። መውጣታቸው ይላል ልክ መሰላሉን ያመጣና ሁለቱ የመሰላሉ ቋሚዎች ብሉይና ሐዲስ ናቸው። ርብራቦቹ ምግባራት ሰናያት ተጋድሎዎች ናቸው። በእነዚህ ወደ ላይ ይወጣሉ፣ ምስጢራትንም ይዘው ይወርዳሉ፣ ሕዝብንና መሬትንም ይመግባሉ። ቅዱሳን ይወጣሉ ወደ እግዚአብሔር ዙፋን የተፈቀደላቸው፣ በመንፈሳዊነታቸው የተፈቀደላቸው። ልክ እንደ መላእክት ንጹሐን መሆን ሲጀምሩ መላእክት ይወጡባት ይወርዱባት እንደነበረ ከሰው ልጆች መላእክትን የመሰሉ ወደ እግዚአብሔር ዙፋን መውጣት መግባት ይፈቀድላቸዋል። ረቂቅ ነገር ይገለጽላቸዋል። ለማንም ያልታየ ይታያቸዋል። ምስጢር ይሰጣቸዋል። ልዩ ልዩ ነገር ይደረግላቸዋል። በረከታቸው የቅዱሳን ሁሉ ይዳረብን። ክርስቲያኖች ወደዚያ ዙፋን ማንም አይቀርብም። ወደ ሥላሴ ዙፋን ማንም በእውቀትም ቢሆን በሰለስቱ ምዕት ቅዳሴ ላይ እንደሚለው በሥላሴ መካከል የምትገባ አይምሮ አትኑር። በአብና በወልድ አሁን አንዳንድ ድፍረቶች እንደሚያደርጉት አሁን ቱርክ የሚባለው ሀገር የጥንቱ ቤዛንታይን የመጥፋቱ ምክንያት በታሪክ ተጽፎ ካነበብኳቸው መጽሐፍት አንዱ ላይ እንደ መግቢያ ላይ የተጻፈው ይገርማቸዋል። ከመጥፋታቸው በፊት ይሄ መናፍቃን በስተው ብዙ እነ አርዮስ ከእስክንድርያ ተነስተው እዛ ሄደው እነ በተለይ ንስጥሮስ የቁስጥንጥርያ መንበር ፓትርያርክ ነበረ። ግን በዚያ ግዛት ብዙ መናፍቃን ነበሩ። ከመናፍቃኑ ብዛት የተነሳ ምዕመናንም ከመናፍቃን ጥያቄ እየወሰዱ የመናፍቃንን ጥያቄ ይጠያየቁ ነበርና እንዲህ ይላል። ገበያ ሲሄድ ራሱ ገበሬው አብና ወልድ ስልጣናቸው እንዴት ነው እያሉ ይጠያየቁ ነበር ይላል። ይሄ በሥላሴ ዙፋን መግባት ነው። በዚህ ምክንያት ለመከራ አሳልፎ ሰጣቸው። ያ ታላቁ የቆስጠንጢኖስ ዙፋን የተዘረጋበት ያ የቤዛንታይን ግዛት ዮሐንስ አፈወርቅ ያስተማረበት ጎርጎርዮስ ዘእንዚናዙ አርዮሳውያን ከወረሷት በኋላ እንደገና ያነሳት ቆስጠንጥንያ የ12ቱ ሐዋርያት የሰማዕታት ሕዝብ የተሰበሰበባት ኤፌሶን ዮሐንስ ወንጌላዊ እመቤታችን ይዞ የተቀመጠባት
ከምንቀድሳቸው 14 ቅዳሴያት 8ቱ የመጡባት ያቺ ቤዛንታይን ወደ ሥላሴ ዙፋን ደፍረው በሚነጋገሩ ሰዎች ምክንያት ጠፋች። ከዚህች ነገር እግዚአብሔር ይጠብቀ። ወደዚህ ዙፋን አይቀርብም። ክርስቲያኖች ተጠንቅቆ ነው። እሱ ሲፈቅድ ብቻ ነው። የተፈቀደላቸው ሊቃውንት ብቻ ተናግረዋል። ዮሐንስ ወንጌላዊ ቃል ነበረ፣ መጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበር፣ ቃልም በእግዚአብሔር ዘንድ የተፈቀደለት። ጎርጎርዮስ ዘንዚናዙ፣ ሌሎቹ ዮሐንስ አፈወርቅማ ልክ እንደነዚህ ነው። በጥንቃቄ ወደዚህ አልቀርብም ነው የሚለው። ድንግሊቱ ወደ ጸነሰች ሁኔታ እኔ አልቀርብም፣ ወደዚያ ዙፋን አልቀርብም ይላል። ወደዚያ ዙፋን በምርምር አንቀርብ ክርስቲያኖች። ወደዚያ ዙፋን የገባ ንጉሱ በቀኝ አይን ካላየው በቀር በትህትና ካልቀረበ በቀር ማንም ይገደላል። ልንገራችሁ፣ በኑፋቄ ይገለዋል። እግዚአብሔር ከዚህ ሞት ይጠብቀ። አያችሁ ምን ያህል የእግዚአብሔር ምሳሌ እንደሆነ። እና ታሪኩን ለማሳጠር ነው። አስጢንን ይመስሏታል። አስጢን በሁለት ነው የምትመሰለው። አስጢን ከንጉሱ ጋር ተጋብታ የንጉሱ ንግስት ሆና ቆይታ የወደቀችው አስጢን ማን ናት ሲሉ፣ አንደኛ ኦሪት ናት ይላሉ። ኦሪት ናት አስጢን። የእግዚአብሔር የመጀመሪያይቱ ሙሽራ፣ የመጀመሪያይቱ ጉባኤ፣ የመጀመሪያይቱ ህብረት ከዓለም ተለይታ እሷ ነበረች። በመላው ዓለም የነገሰው 127 ሀገር ማለት ኦልሞስት የዚያ ጊዜ መላው ዓለም ማለት ነው። በነገራችን ላይ መላው ዓለም ማለት ነው። ከመላው ዓለም ተመርጣ እግዚአብሔርን የምታመልክ ብቸኛ ቤተ መቅደስ ያላት ኦሪት ነበረች። ብሉይ ኪዳን ነበረች፣ እስራኤል ነበረች። ግን ያ ንጉሥ ክርስቶስ ሰው ሆኖ በመጣ ጊዜ ነይ ስትባል በሐዋርያት መካከል ወይን ጠጁ ሲደባለቅ ስጋ ወደሙ ሲዘጋጅ አልመጣም አለች። ኦሪት እምቢ አለች። ማነህ አንተ አለችው። ሩቅ ብእሲን አለችው። አቀለለችው። ተናቀች፣ ወደቀች። በፋንታዋ አስቴር ባዕዷ፣ ለዚህ ሀገር ባዕዷ፣ በኋላም በእውነት ከአሕዛብ የመጣችው ቤተክርስቲያን ትበልጣለች። አስቴር የቤተክርስቲያን ምሳሌ ናት። አስቴር የአዲስ ኪዳን ምሳሌ ናት። ስለዚህ የአስቴር ውበት ማለት የማን ውበት ነው? ክርስቲያኖች መልሱ። የአስቴር ውበት የማን ውበት ይሆናል? እያት አስቴር በዓለም ከተመረጡት ተወዳዳሪ አልነበራት። ቤተክርስቲያን ተወዳዳሪ ያላት ክርስቲያኖች። አሁን ሌሎች ብዙዎች አሉ የመጡ የታጩ እኮ የተመለመሉ። አሁንም አሉ ቤተክርስቲያን ነን የሚሉ። አሁንም አሉ እግዚአብሔርን በትክክል የምናመልከው እኛ ነን አይወርድም አይወለድም የሚሉ። አሁንም አሉ እግዚአብሔር እንደዚህ ነው በዚህ መንገድ አንዴ ይፈጥረኛል ሁለቴ ያመጣኛል የሚሉ የቡዲስት፣ የሂንዱ፣ የሽንቶይዝም በዚህ በኩል ነው አምላክ የሚሉ። እኔ ነኝ ውብ እኔ ነኝ ቆንጆ የሚሉ ማት አሉ። ስማቸውንም አይጠራው ንጉሱ። ይገርማቸዋል። አይጠራትም እሷ ስሟ። እነ ሂንዱይዝም እነዚህ አይጠራቸውም። ስማቸውም የተጠሩት ደግሞ በዳር ናቸው። የሚሰማቸውም በተፈጥሮ እነሱ አምላክነቱን በትክክል ባያውቁትም እሱ ፈጣሪያቸውና ስለሚያውቃቸው እስላሞች ቢጸልዩ ይሰማቸዋል ከመከራ ድነን ብለው። ሂንዶች ቢጸልዩ ይሰማቸዋል። ለድነት አይሆናቸውም እንጂ ለዚህ ዓለም መቅሰፍት ግን ያቀላቸዋል። ዱዓ ቢይዙ ዝናብ ሲርቅ ያመጣላቸዋል። ምክንያቱም ምግብናውን እነሱ አያወቁት እንጂ እሱ ያውቃቸዋል። እነሱ እሱን በትክክል አያምልኩት እንጂ እሱ ግን መግቦትን አያቋርጥባቸው። ተኮልኩለው እንደ ቁባት ይኖራሉ። ወደ እነሱ ነገር ንግስቲቱ አንድ ናት። እሷም ቤተ ክርስቲያን ናት። እሷ ውብ ናት። እሷ ብቻ ናት ወደዚህች ዙፋን መቅረብ የምትችለው። እሷ ብቻ ናት ወደ አርያም ጸሎቷን የምትልከው። ክርስቲያኖች ይቺ ናት የምታስፈርደው። ይቺ ናት። ተመልከቱ፣ ሃማን የጣለችው ይቺ ናት። ግራዚያኒን የጣለችው አስቴር ቤተ ክርስቲያን ናት። ክርስቲያኖች ልንገራችሁ፣ ታቦቷን ይዛ ብዙ ጊዜ ታቦቱ ይነገራል። ልንገራችሁ፣ ከታቦቱ በላይ ግን እስኪ አንዳንድ ነገሮች ላንሳ። ታሪኩን እስኪ ያው ታሪኩን ውበት ምን አይነት ውበት እንዳለ አሁን እኔ በታሪክ ካነበብኩት ለዚህ ትምህርት እንደው ከዕለቱ ጋር ስለሚገናኝ አንዳንድ ነገር ላንሳ። የኢትዮጵያውያን ውበት ምን እንደሆነ ክርስቲያኖች፣ የኢትዮጵያውያን ውበት፣ አምልኮተ እግዚአብሔር ያላቸው ሰዎች ውበት፣ ፈሪሃ እግዚአብሔር ያላቸው ውበት። ኢትዮጵያ በአፄ ምኒልክና በእቴጌ ጣይቱ መሪነት አድዋ ላይ ድል ከመንሳቷ ቤት ጦሯን አስከትታ ስትዘምት የጦሩ መሪ ፊታውራሪ ገበየው ይባላሉ። ማን ይባላሉ? እና የዛ ጊዜ ደጃዝማች ይመስሉኛል ወይም ሀብተ ጊዮርጊስ የወሊሶን ጦር ተከትለው ሄደው ነበር። እና ሀብተ ጊዮርጊስ በጣም ጥበበኛ ሰው ናቸው። አንድ ብልሃት አቀረቡ ከጦርነቱ በፊት በአፄ ምኒልክ ችሎት። ምን አሉ ሀብተ ጊዮርጊስ? ጦራችንን ልክ እንደ ደጋን እንደዚህ አድርገን እናሰልፈው፣ ከዚያ መሃል ላይ ያለው ይተኩስ ወደ ጣሊያን፣ ጣሊያን በዚህ በኩል ነው ጦርነቱ ብሎ በዚያ ሲተኩስ ይሄ መሃል ላይ ያለው ወደ ኋላ አውቆሽ ይሽሽ፣
ጣሊያን እያሸነፍኩ ነው ብሎ እነሱን ተከትሎ ሲገባ በግራና በቀኝ የቀረው እንደ ደጋን እንደ ክብ ሄዶ ገጥሞ ጣሊያንን ከመሃል አስገብተን እንጨርሰው የሚል ምክር አቀረቡ። ጥሩ ነው አይደለም? ምክሩ ተናገር ውስጥ ጥሩ ነው አይደለም? አሁን በዚያ ጊዜ ዘመናዊ የጦር ስልት ስለሌለ እንደዚህ ያለ ብልሃት አሁን ይሄ ቆረጣ ምናምን ዘመናዊ ተንኮል የተመላ የጦር ስልት አለ እና አጼ ምኒልክ በጣም ሰው አክባሪ ስለሆኑ እሳቸው ምክሩ ቢስማማቸውም ግን የጦሩ አለቃ ገበየው ስለሆኑ ፊታውራሪ ገበየው ምን ትላለህ አሏቸው። ፊታውራሪ ገበየው ምን እንዳሉ ታውቃላችሁ? ጣሊያን ጠላቴም ቢሆን በጀርባው አልወጋውም። እዩት ውበትን፣ እዩት ፌርነስ፣ ፍት እኔ ፊት ለፊት እኔ ገበየው ፊት ለፊት ነው ምገጥም እንጂ ጠላቴም ቢሆን ከጀርባው አልወጋውም። እንዲሁ ምን አይነት ውበት ነው ክርስቲያኖች! እግዚአብሔርን እንዲረዳን ያደረገው ይሄ ውበት ከየት አገኙት? ከቤተ ክርስቲያን። ለጠላት እንኳን ርኅራኄ ያላቸው፣ ፍት ያላቸው፣ በእውነት ለሰው ልጅ አክብሮት ያላቸው ኢትዮጵያውያን እንደዚህ ነበሩ። ያሁን የኢትዮጵያውያን ችኩልነት እዩት፣ ለፍላፊነታችን እዩት፣ ግልብነታችን፣ አለማስተዋላችን ምናደርግ። አሁን እኮ ዛሬ ሰው እንኳን ጠላቱን አይደለም ቤተ ክርስቲያኑን በጀርባ የሚወጋ ነው ዛሬ። ገበየው ለጠላቱ ለጣሊያን ለጀርባው ይራራላታል። የዛሬው ኢትዮጵያዊ አባቱንም በጀርባው ይወጋል። እግዚአብሔር ማስተዋሉን ያድለን። ዝም ብለው ነው ያሸነፉ። ታቦት ዛሬ ማውጣት አቅቶን ነው። ታቦት እኮ ይኸውላችሁ እስራኤልም ይዘው ወጥተው ነበረ። የእግዚአብሔር ሲሆኑ አሸንፈዋል። የእግዚአብሔር ባልሆኑ ጊዜ፣ ሐሳባቸው በከዳቸው ጊዜ፣ አእምሯቸው በተበላሸ ጊዜ ግን ታቦተ ጽዮን ተማርካለች። ድሉ ያለው ታቦቱ ላይ አይደለም። ልንገራችሁ፣ ድሉ ያለው አማናዊው የሰው ልብ ውስጥ ከእግዚአብሔር ጋር ባለው ግንኙነት ነው። ክርስቲያኖች ልንገራችሁ፣ ዋናው ድል ያለው ልብ ውስጥ ነው፣ ፍትህ ውስጥ ነው፣ እውነት ውስጥ ነው፣ ቅንነት ውስጥ። ውበት ማለት ይሄ ነው ክርስቲያኖች። ይሄ የቤተ ክርስቲያን ውበት ጥንት የቤተ ክርስቲያን ውበት በጦር መሪዎች ላይ ሁሉ ይገለጥ ነበረ። ዛሬ በአስተማሪዎች እንኳን አይገለጥም። በእውነቱ እኛ እንኳን አሳፋሪዎች ነን፣ ግብዞች ነን፣ አስመሳዮች ነን። የምንናገረው ነገር ደረቅ። እንኳን የጦር መሪውን ፈሪሃ እግዚአብሔር ሊያስይዘው እኛ ራሱ ጠፍቶብን ከጦር መሪ በላይ አሳባቂዎች፣ ወገንተኞች፣ አድሏዊዎች፣ ተንኮለኞች ሆንን። እግዚአብሔር ከዚህ በሽታ የፈወሰ። መርዶክዮስ የመድኃኔ ዓለም የክርስቶስ ምሳሌ ነው። ሲን ስለጨረስኩ መርዶክዮስ አይታችሁታል። ተደብቆ የነበረ ፍጹም ጠቢብ ነው። መድኃኔ ዓለም ከድንግል ተወልዶ ተደብቆ ነው የኖረው። ምክሩን የሚሰሙ ግን ይጠቀሙ ነበረ። ያቺ ጉባኤ ሲሰበስባት በሱ የምትመከረው ሁሉ ትድን ነበረ። መርዶክዮስን እዩት። አስቴርን ያሳደጋትን ያልወለዳትን፣ ክርስቶስም እንደዚያ ነው። በስጋ ተዘምዶ አይደለም፣ ያ በመስቀሉ ወልዶ ልጆቹ ያደረገን፣ ጓላ ማውታ ትሆኑ ዘንድ አልተዋችሁም ያለን እሱ ነው በእውነቱ። መርዶክዮስ ለሐልማ አልሰግድም አለ። ክርስቶስ በአብይ ጾም ማቴዎስ ወንጌል ምዕራፍ 4 ላይ ሰይጣን ወድቃ ብትሰግድልኝ ይሄ ሁሉ እሰጥሃለሁ አለው። አልሰግድም አለ መድኃኔ ዓለም። ክብር ምስጋና ለእርሱ ይግባው። ለሱ የሚነገር ሆኖ አይደል፣ ግን ምሳሌነቱ አንጻር በአንጻር ነው የሚታየው። ክርስቲያኖች የአስቴርን ለዚህ ያበቃት ክርስቶስ ነው። ቤተ ክርስቲያንን ለዚህ ያበቃት ማን ነው? ቤተ ክርስቲያን ውብ ያደረጋት ማን ነው? አስተዋይ ያደረጋት ማን ነው? ክርስቶስ ነው። አስቴር ንግሥት ሆና ከመርዶክዮስ እንዳልወጣችው ቤተ ክርስቲያንም ንግሥት ከሆነች አካሉ ከሆነች በኋላ ከክርስቶስ ፈቃድ ወጥታ አታውቅም። እውነተኛዋ ቤተ ክርስቲያን ከክርስቶስ ድምፅ፣ ከክርስቶስ ፍትሕ፣ ለእርሱ ከመንበርከክ ወጥታ አታውቅም። ከወጣች ትጣላለች። ምክሯም እንደዚያ ነው። ክርስቲያኖች ያው ሃማ ማንን ሊሰቅል እንጨቱን አመጣ? ማንን ሊሰቅል አመጣ? በጣም ይገርማቸዋል። በዝርዝር ታዩት አስገራሚ ነው። ለምሳሌ በወሩ በ13ኛው ቀን ነው ይገደሉ ያልኳቸው። አሁን ለምሳሌ የኛ ፋሲካ ወዲያ ወዲህ የሚለው በምን ምክንያት ይመስላችኋል? እስራኤል ከግብጽ ሲወጡ በጨረቃ ሆነ በ14ኛው ቀን ነው ፋሲካቸውን ያደረጉ። የወሩ 14ኛው ቀን ማለት አሁን ጨረቃ ትታያቸዋለች አይደል? ትንሽ ናት አይደል? አሁን ስታዩት እያደገች ሄዳ ትልቅ ትሆናለች? አትሆንም? ሙሉ ትሆናለች። የወሩ በጨረቃ የወሩ አጋማሽ 13 ለ14 14 ማለት ጨረቃ ሙሉ የምታደርግበት ነው።
ፋሲካውን የበሉት የወጡት በዚያ ነው። ፋሲካችን ወዲያ ወዲህ የሚለው ሁልጊዜ በሙሉ ብርሃን ስለሚደረግ ይሄም የወሩ አጋማሽ ማለት ተመልከቱ፣ ያ ብርሃን ያንን የእስራኤልን ድነት የፋሲካውን በዓል የሚያመለክት ነው። ክርስቲያኖች የወር አጋማሽ አስገራሚ ነው በጣም እያንዳንዱ ነገር እና ተመልከቱ፣ በዚህ አንድ ጊዜ የእግዚአብሔርን ሕዝብ ማጥፋት ሰይጣን ዓላማው ያን ነበረ። ክርስቶስን ሲገል ተከታዮቹም እንደሱ ይበተናሉ። እርሱ ያስተማረው ትምህርት ምግባር አሳናያት ሁሉ ይጠፋሉ። ክርስቶስም ራሱን ደብቆ እንደ መርዶክዮስ ደብቆ ስገድልኝ ብቻ እያለው አልሰግድልህም ብሎት አይቶት አሸንፎት እና በፊቱም ተንቆ ነበር። አይሁድን አስነሱ የሚያጠፋው ነበር የመሰለው። ግን ተመልከቱ፣ ሃማ መርዶክዮስን ሊሰቅል ባመጣበት ዕለት በፋንታው ማን ነው የተሰቀለ? ማን ነው የተሰቀለ? ታሪኩን ስለ ማን ነው የተሰቀለ? በፋንታው ሃማ ተሰቀለ። ክርስቲያኖች አስተውሉ። በዚያው ቀን ማን ነገሰ? እስኪ ንገሩኝ፣ ማን ነገሰ? ይኸው ማቴዎስ ወንጌል ዮሐንስ ወንጌል ምዕራፍ 12 ቁጥር 31 ላይ ይመስለኛል፣ ቁጥር 14 ላይ ነው ወይ 31 እንደዚህ ይናገራል። ጌታ የተናገረው ቃል አለ። ጠላት ወጥቶ የሚጣልበት ጊዜው ደርሷል ይላቸዋል። እና እኔም ወደ ላይ ከፍ ባልኩ ጊዜ ይላል ሁሉም ወደ እኔ እሰበስባለሁ አለ ይላል። እና ተመልከቱ፣ መርዶክዮስ ባመጣው የሐዋርያት ሥራ ምዕራፍ 5 ላይ እንደተናገሩት እነ ቅዱስ ጴጥሮስ እናንተም ጌታን በእንጨት ላይ ሰቅላችሁ ገደላችሁት እንደተባለ መርዶክዮስን እንጨት ለመስቀል አመጣ። በዚያ ፋንታ ላይ ሃማ ሞተ። መርዶክዮስ ያው ሆኖ በንጉሱ ዙፋን ላይ ተቀመጠ። በዚያች ዕለት ሃማ ሞተ። በዚያች ዕለት መርዶክዮስ ነገሰ። ክብር ሁሉ ለሱ ስገዱ እየተባለ ተሰገደለት። ያሰገደለትም ራሱ ሃማ ነው። ስቅለት ማለት ተመልከቱ ክርስቲያኖች